ነገር ምንም ነገር አይፈጥርልኝም። ሲጀመር በመጀመሪያ ልነግር የምፈልገው ነገር ቢኖር ማለት ነው እሷ ሲጀመር ውሸቷን ነው አረገዝኩኝ ምናምን እያለች የነበረው። ብታረግዝ ኖሮ እንደዚህ የምትጠፋበት ምክንያት አይኖርም። ምክንያቱም የእኛን ስም ለማስጠፋት ነው ይህን ሁሉ ነገር ስታደርግ የነበረው። ገባ አይደለም? ሲቀጥል ደግሞ እዚህ የእኛን ህይወት እንደዚህ እየበጠበጠች እሷ አረገዝኩኝ ምናምን ብትል ልትቀበላት አይገባም። ሁሉም ነገር ውሸትና ቅንብር እንደሆነ በደንብ ያስታውቃል። ነገ ከነገ ወዲያ ደግሞ ይሄ ነገር መታወቁ የማይቀር ነገር ነው። ሲጀመር አንተ እንዴት አይገባም? 8 ቀን ሙሉ ጠፍታ ዛሬ ላይ መታረገዝኩኝ ስትል እንዴት አይገባም? ደጋግሜ እየነገርኩ ያለሁት ለአንተ ብዬ ነው። አሁንም ቢሆን እየነገርኩ ያለሁት ነገር እቺ ልጅ አትሆንም። በቃ አስረግጬ ነው የምነግርህ። የአንተ ጭንቀትና የአንተ ሁኔታ ማትረዳክ ሴት አሁንም ቢሆን ነገርም ቢሆን ህይወትክ ላይ እንዳለ ነገራቶች ነው የምታበላሽበት። ስለዚህ አትሆንም። ከዚች ልጅ ጋር ያለክ ነገር ብታቆም ነው የሚሻለው። አንተ በምታደርገው ነገር አንተ ብቻ ለምን እየተሰደብክ ያለው? እዛም ጋሼም እናቴ ምንም ባላደረጉት ነገር እስከዛሬ እዚች ተንከባክበው ለዚህ መቆመ መስዋዕትነት ብዙ መስዋዕትነት የከፈሉ ሰዎች ዛሬ ላይ ግን እያሰደብካቸው ነው። ቢገባክ ኖሮ ባለፈው ስለተፈጠረው ነገር ተናደ ከሆነ የሁሉ ነገር እያወራ የነበረው ለሱ በጣም ይቅርታ። ግን ደግሞ ሄርሜላ እኔን ተዋሸኝም ምንም ትበለኝ ትበድለኝም የነገ ህይወቴንም ታበላሽ እሱ እኔ ልጎዳ ምንም አላረገዘችም። ልንገርህ ታርግዝም አታርግዝም የምሯንም ይሁን የውሸቷንም ይሁን የእውነቷንም ይሁን ምንም ይሁን ለእሷ እኔ ኃላፊነቱን ወስዳለሁኝ። ከዚህ በኋላ የእሷን ስም እያነሳ እንደዚህ እያልክ እኮ ነው ህይወትን እየበጠበጥክ ያለው። ሰላም ውድና የተከበራችሁ ውድ የእኛ ፋሚሊ ቤተሰቦች እንዴት ናችሁ? እኛ አለን። ሰላም ባያቸው ኖሮ እንደዚህ ያን ነገር አያደርግም። ይሄ ባይዘዌ ክብር አይደለም ውርደት ነው። ሄርሜላ ማርገዟ እንደ ክብር ወይም ደግሞ እንደ ነገር አላየሁም። ለእኔ ውርደት ነው። ወንድሜ እንደተዋረደ ነው እንጂ የምቆጥረው ወንድሜ ጀግና ሚስቱ አረገዘችለት እያ አላወራም። አሁንም ቢሆን ማለት ነው። ምክንያቱም ሉሌ ገና 1 አመት አሉ ነው ገብቷላ። ይሄ ልጅ ያድጋል፣ ነገ ላይ እንደኛን አይነት ቦታ ላይ ይደርሳል። ግን ምን አይነት አመለካከት ነው የሚኖረው ለአባቱ? ምን አይነት አባት ነው ያለኝ ብሎ ነው የሚያወራው? ገና ሳይወለድ 1 አመት ሳልሞላው ልጅ ሄዶ ደግሞ ከሌላ ሴት ጋር አባይ ብዬ አስባለሁ። ኢቭን ቃላቸው ራሱ እንዳልነበረም የጠፋችበትን ያገኙበትን ማለት ጠፋች የተባለ ቀን እንዳገኙትና እንደተደዋወሉ ተናግረው ነበረ። ያንን ሰዓት ማች አላደረጉም። ሁላቸውም ሲያወሩ የተለያየ ወሬ ነው ያወሩት። ይሄ ነገር ራሱ ያስጠረጥረናል ብለው ራሱ አላሰቡም። ውሸት እንደሆነ በደንብ ነው የሚያስታውቀው። ስለዚህ ምስክርም ደግሞ ነበሩ። ለዚህ ጥፋታቸው ይቅርታ እስካልጠየቁ ድረስ እኛም ጥፋታችንን አምነን ይቅርታ ጠይቀናል። በጠፋችበት ሰዓት እንደዚህ አይነት ስራዎችን እያደረግን ነበረ እንፈልጋት በሚል ሀሳብ ሌላ ነገር ነው አስበው የነበረው በሚል ሌላ ጥፋት አጥፍተን ነበረ። ለዛ ጥፋታችን ይቅርታ ጠይቀናል። እነሱም ይቅርታ መጠየቅ አለባቸው ብዬ አምናለሁ። ካልሆነ ግን ክሱን እናነሳዋለን። ተጠርጥረው ነበረ። የትኛውም ሰው ደግሞ ሲጠረጠር ይገባል፣ ቼክ ይደረጋል። ንጹህ ከሆነ ይለቀቃል ብያለሁ ያኔም እነሱ ሲገቡ ማለት ነው። ስለዚህ እነሱ ናቸው ብዬ የደመደምኩት ነገር የለም። ስለዚህ ሄርሜላ አላገጧትም ነበር። አዎ ነግራኛለች። ማንም እንትን አላላትም። በራሷ ነበር የጠፋችው። ያስጠፋት ደግሞ ምክንያት ደግሞ ለዚህ ጋር መናገርም አይጠበቅም። የራሷ ምክንያት ነው። እኔ እና እሷ የምናወራበት። ከዛ ውጭ ግን ከእነሱ ጋር ያለኝ ነገር ግን እነሱ ናቸው ብዬ የደመደምኩት ነገር የለም። ምናልባት ኤፍሬምም ሩታም በጊዜው ከእናንተ ውጭ ማንም አይደለም ብዬ ጠርጥሬያችሁ ነበረ። ለዛ ደግሞ በጣም ይቅርታ ለሱ ማለት ነው። ከዛ ውጭ ግን ስለ ሄርሜላ እኔን መዋሸት የሆነ ነገር ምናምን ማንም ሰው የሚያገባው ሰው የለም። እዚህ ጋር እኔ እና እሱ አውርተን የምንዘጋው እኔ እና እሱ አውርተን የምንፈታው ነገር ነው። በእነሱ ጉዳይ ግን የዛን ጊዜ በተፈጠረው ነገር ሶሪ። ከዛ ውጭ ግን ሌላ ነገር ከሌላችሁ መሄድ እንችላለን። የመጣበት ነገር ከሌለ ማለት ነው። በመጀመሪያ ደረጃ ማለት ነው አሁን እዚህ ጋር ማስመሰል አይጠበቅብን። 100% እነሱ እንደሆኑ እርግጠኛ ነኝ ብላ ያስገባሃል። እኔ 100% ብዬ አላወራሁም። አንወሻሽ። ቪዲዮ አለ እኮ አይደል? ቪዲዮ የለም። ፖሊስ ጣቢያ ውስጥ ነው የተነጋገርነው። ፖሊስ ጣቢያ ውስጥ ተጠረጠራችሁ ነው የተናገሩት? ሩታ አይደለም። አንወሻሽ። በዚህ ልክ መዳረቅና መወሻሸቱ ፌር አይደለም። ሲቀጥል ደግሞ አንተ ብቻ አይደለህም። ምንም በማያውቁት ነገር ጓደኞች ኢቭን ሲመሰክሩ ቁጭ ብለህ ነበር እያየኸው የነበረው። ከነሱ ጋር ተገናኝተዋል። ኢቭን ቃላችሁ ራሱ እኮ ተመሳሳይ አልነበረም። ለዚህ ራሱ ነገራችሁ ማፈር ነው ያለባችሁ በእውነት። ምክንያቱም ጠፋች የተባለችበት ሰዓት፣ የተደዋወልንበት ተገናኘን ያላችሁበት ሰዓት ጭራሽ የማይገናኝ ሰዓት ነበር። እዛ ጋር ስታወሩ የነበረው ፊት ለፊት ነበርን። አንዱ ሲወጣ አንዱ ይመሰክራል፣ አንዱ ሲወጣ አንዱ ይመሰክራል። እኛ ፊት ለፊት ቁጭ ብለናል። ቃላችሁን እየሰማን ነበር። አንድ አልነበረም ሀሳባችሁ። ገባ? በዚህ ልክ ነው ዋሽታችሁኛል ለማሳሰር የሄዳችሁበት ርቀት። ስለዚህ እኛ አሁን እዛ አምነን ባደረግነው ነገር አምነን ይቅርታ ጠይቀናል። እናንተም በጥፋታችሁ አምናችሁ ይቅርታ እስካልጠየቃችሁ ድረስ ስም በማጥፋት አሁንም ክሱን እናነሳዋለን። ይህን ልንነግርህን የጠራንን
አሁን እኮ ኦልሬዲ ያለፈ ጉዳይ ነው። አላለፈም። የእኛ ስም ጠፍቶ ነው የቀረው። ለዛ ለጠፋው ይቅርታ እኮ አልኩሽ። ይቅርታ ሲጀመር እኮ የሰሩትም ስራ ልክ አልነበረም እኮ በጊዜ ደግሞ ያሳሰራችሁ እሷ ላይ በመቀለዳችሁ እኛ አግታችኋል እኮ ተባላችሁ እየፈለግናት እንደዛ እየፈለግናት እያለ እናንተ ፎቶ ይዛችሁ ምናምን በማሾፋችሁ እና በመቀለዳችሁ ነው እዛ ነገር እንድንገባ ያደረገን እንድንጠረጠራችሁ ያደረገን ደግሞ እሱ ነው እንጂ ሌላ ጉዳይ ነው። እርግጠኞች ነን እነሱን ያሳገቷት ብለን ማይሆን መረጃ ሰብስባችሁ እዛ ጋር እየዋሻችሁ ነበረ ነው እያልኩ ያለሁት። ከገባን በኋላ ያወራችሁት ወሬ ውሸት ነበረ። ገብቶሃል? መጠርጠራችንና ለመጠርጠራችን አይደለም እዚህ ጋር ማተር የሚያደርገው በውሸት ነበር እየመሰከራችሁ የነበሩ። ኢቭን ጓደኞችን ሰብስበ ወንድም ላይ የልጅህ እናት ላይ ገባ አይደለ? ከዚህ በፊትም ጓደኛ ነበራችሁ ከዳኒ ጋራ። አሁን ነው እንደዚህ አይነት ሁኔታ ውስጥ የገባችሁት። ስለዚህ በማታውቁት ነገር 100% እርግጠኞች ነን ብላችሁ ነው የዋሻችሁትና የመሰከራችሁት ነው እያልኩ ያለሁት። ምንም አይነት መረጃ ሳይኖራችሁ እኔ አሁን አግታችኋል ምናምን አላልኩም። ከአንተ ጋር ብዙ ነገር አውርተናል። አሁን እዚህ ጋር ድጋሚ ማውራት አይጠበቅብኝም ጋር ማለት ነው። ከአንቺ ጋርም ላወራ ያለው የመጣሁት እኔ ዴቭን አብርሽን አገኘዋለሁ ሲለኝ እኔ ማውራት እፈልጋለሁ ያልኩት እንጂ አንቺም እንደምትመጪም አላወኩኝም። በቃ